የኢትዮጵያ ሀገራዊ ምክክር ኮሚሽን ከዝግጅት ምዕራፍ በመጀመር በሁሉም አካባቢዎች በመንቀሳቀስ አሁን ላይ የአጀንዳ ማሰባሰብ የምክክር ምዕራፍ እያካሄደ ነው። በዚህ ሂደት የተለያዩ የህብረተሰብ ክፍሎችን በማሳተፍ ሁሉን አቀፍና አካታች የውይይት ሂደትን አጠናክሮ እየቀጠለ መሆኑን ማረጋገጥ ይቻላል። ከዚህ አንጻር በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ የቡታጅራ ከተማ ነዋሪዎች የምክክር ሂደቱ የሀገርን ችግር በባለቤትነት በመያዝ በምክክር ሂደቱ መፍታት የሚቻልበት ታሪካዊ አጋጣሚ ላይ እንደሚገኙ አንስተዋል። በናሽናል ውይይቱ ላይ እንደ ከተማችን በተደረጉ እንደ ዞናችን በተደረጉ የመሳተፍ እድሉ አግኝቼ ተወያይቻለሁ፣ ሀሳብን ማዋጥቻለሁ። ይህ ደግሞ ለሀገር ትልቅ ተስፋ ጥለናል። አለመግባባት የተከሰቱባቸው በተለይ ዋና ዋና የሚባሉ ሀገራዊ ጉዳዮች በዚህ ምክክር ምዕራፍ ላይ ይዘጋል ብለን አስበናል። በዚህ በምክክሩ ዙሪያ ቡታጅራን ወክዬ ሆሳና ሄጄ ነበር። በማዕከላዊ ኢትዮጵያ ላይ ተሳትፌያለሁ። በማዕከላዊ ኢትዮጵያ ያሉ ሁሉም ብሔር ብሔረሰቦች እዛ ላይ ነበሩ ማለት ነው። ሁሉም ብሔረሰቦች የአንድ አይነት ሀሳብ ነው ያላቸው፣ ሀገራዊ አንድነት አላቸው። ወደፊት ሀገራችን አንድ ሆና ይሄ ከመቆራቆስና ሀገራችን ወደ ኋላ ከሚያስቀሩት ነገሮች በሙሉ ሀገራዊ ውይይቱ ትልቅ ፋይዳ አለው። እኔ የኛ አካባቢ ብቻ ይመስለኝ ነበረ በመመለከተው ጊዜ ማለት ነው። ስለዚህ በጠቅላላ ሁሉም ብሔር ብሔረሰቦች ያለን የልብ ትርታ አንድ መሆኑን ማዳመጥ ያለው መሰረታዊ ችግሮችን በውይይት ለመፍታት በሚሰራው ስራ ውስጥ የነቃ ትብብርና ተሳትፎ በማድረግ ችግሮችን በዘላቂነት ለመፍታት የምክክር ሂደት ገንቢ መሆኑን የሚያነሱት ሀገራዊ ምክክሩ ኮሚሽኑ አጀንዳዎች በሚሰራበት ሰዓት የተለያዩ ውይይቶች በሚደረጉበት ሰዓት ወጣቱ የዛ አንድ አካል ሆኖ የወጣቱን ሁለንተናዊ ተጠቃሚነት በማረጋገጥ መልኩ ተሳታፊ የሆነበት አግባብ አለ። ስለዚህ እንደ አካባቢያችንም በተለያየ መልኩ ተዘዋውረን ለመስራትም በሰላም ወተን ለመግባትም እንደ ሀገር አንድ አርገን እንድንቆም እንደ ሀገር ማንሳካት የምንፈልጋቸው ግቦች አሉ፣ ስኬቶች አሉ። ሶዛ ደረጃ ላይ ለመድረስ ደግሞ እንደ ሀገር የምንፈልገውን ብልጽግና ለማረጋገጥ የሀገራዊ ኮሚሽን ምክክሩ ትልቅ ተስፋ ይሆናል ብዬ አስባለሁ። የትኛውንም ችግር በሀሳብ የበላይነትና በምክክር ብቻ ነው የሚመለሱ ያሉት የቡታጅራ ከተማ ነዋሪዎች በጠመንጃ የሚመለስ የትኛውም ጥያቄ የለም ብለው አለብን የምንለውን ጥያቄ በምክክርና በምክክር ብቻ ነው ማቅረብ የሚጠበቅብን ብለዋል። በየትኛውም ሀገራችን ላይ የሚከሰቱ ግጭቶች በሰላማዊ በውይይት በሀሳብ የበላይነት በጠረጴዛ ዙሪያ ችግሮቻችንን እንድፈታ አሁንም ጥሪ ያቀርባለሁ። በየትኛውም አካባቢ የሚነሱ ጉዳዮች በጠመንጃ የተመለሰ ጥያቄ የለም፣ በሰላም እጦት የተመለሰ ጥያቄ የለም። በየትኛውም ቀጠና የሚገኘው ግጭቶች በሀሳብ የበላይነት ካሉን ችግሮች ደግሞ ችግሮቻችን በጠረጴዛ ዙሪያ የምንፈታበት እድል የሀሳብ የበላይነት እንዲያሸንፍ እድል መስጠት አለብን። ወጣቱን በዚህ እንዲሳተፍ ኢትዮጵያውያን በአብሮነት በመጓዝ ወደ ተሻለ ምዕራፍ እንድንደርስ የውስጥ ችግሮቻችንን በመነጋገርና በመወያየት የመፍታት ባህላችንን ማዳበር ይገባል። ሀገራዊ ምክክሩ ትልቅ የኢትዮጵያን አንድነት ተስፋ ወደ ልማት ጎዳና የሚያስገባ ነው። በልዩነት መካከል አንድነት እንደሚመጣ ነው የሚታየኝ። ኢትዮጵያ ወደፊት የምናያት ብሩህ ትልቅ ፀሐይ ይወጣላታል ብዬ ነው ማስበው። ሀገራዊ ምክክሩ ለሀገሪቱ የእድገት ጉዞ የላቀ ሚና እንዳለው ጠቅሰው በተለይም መግባባትን በመፍጠር የሀገርን ብልጽግና ጉዞ ለማፍጠን እንደሚያስችል አንስተዋል። ሁሉም ወጣት፣ ሁሉም ነዋሪ የበኩሉን ድርሻ መወጣት አለበት ብዬ አስባለሁ። ምክንያቱም አሁን ላይ የጋራ ጥቅማችንን ማስከበር የምንችለው የጋራ ኢትዮጵያን መፍጠር የምንችለው ለሁሉም መጥበቃ ኢትዮጵያን መፍጠር የምንችለው ህዝቦች በጋራ ሲቆሙ እንደሆነ አምናለሁ። ስለዚህ የቡታጅራ ከተማ ወጣትም የዞኑ አጠቃላይ ወጣትም ጭምር ይሄ ሀገራዊ ምክክር ኮሚሽኑ እንዲሳካ የበኩሉን ድርሻ ተወጥቷል። ስለዚህ ለሀገራችን ትልቅ ተስፋ ይኖራል ብዬ አስባለሁ። የምክክር ሂደቱ ግብ እንዲመታ ሁሉም ኢትዮጵያውያን ኃላፊነት አለበት።